አባባ እንግዲህ እስከ መጨረሻ ተመስገንን አስይዘውታል ማለት ነው። ምክንያቱም ተመስገን በአሁኑ ሰዓት ከትሁትን እስካላገኘ ድረስ ፈጽሞ አርፎ እንደማይቀመጥ እንግዲህ ቲና ለዳኒ በመንገሯ ነበር። እንዲሁም መንገድ ላይ አግኝቷት እንግዲህ ሽጉጥ ደቅኖባትና ተኩሶባት እንደነበረ አንተ ልታስወግዳቸው ነበር እንዴ በማለት ነበር። ምን አይነት ደነዝ ነህ በማለት ስትጠይቀው እንኳ እንግዲህ ቲናን ማጅራቷን ነበረ ተመስገን የመታት ማለት ነው። እና እንግዲህ አባባም ትሁት እኔ እኮ አንቺን አስጥልሻለሁ፣ ከጎንሽ ነው የምሆነው፣ ስለዚህ አንቺ እንትን ማለት አለብሽ፣ እኔ ወድሻለሁ፣ አይዞሽ አሏት። እንግዲህ አባባች ኪችን ገብተው ምግብም እየሰሩ ስለነበር ምግብ በፍጹም እኔ ተቀምጬ አንቱ አትሰሩም በማለት ነበረ እንትን ያለቻቸው ያስወጣቻቸው። ከዛስ ቲና ትሁት በተኛችበት እንግዲህ ከክፍሏ የሄደባት ማን በሽጉጥ አስፈራርቶ ያልተሳካለት ተመስገን እንግዲህ ተስፋ አልቆርጥ ብሎ አሁንም ቢሆን ትሁትን ባያገኝም ዛሬ እንኳ የሚምራት አይመስልም። አጅሬው ተመስገን መቃብር ድረስ እስከምትወስድ አብሬ እወርዳለሁኝ፣ በፍጹም እሷን አሳልፌ አልሰጥም፣ ከእጄ ማስገባት አለብኝ። እንዴት ልትደፍራት ትችላለች? ሽጉጡን እኮ እንዴት ተኮስከው በማለት ጠይቀዋል። ወደሽና ፈቅደሽ እኔ ጋር ካልመጣሽ በቀር በሰላም የምንኖርበት ነገር አጋጣሚ አይፈጠርም። ለነሱ ደህንነት የሚያሳስብሽ ከሆነ ቀጥታ ወደ እኔ ትመጫለሽ በማለት አስገድዷታል። በዚህ ሁኔታ እየተጨናነቀች ያየለችው ትሁትም ሀገር ሰላም ነው ብላ በሌሊት በተኛችበት እንግዲህ እሱም ተመስገን ከምኝታዋ ላይ መጥቶባታል። ሰላም እንግዲህ ውድ ቻናል የተከታታዮች ሰላማችሁ በያላችሁበት። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትሁት ቀጣይ ፓርትን ይዘንላችሁ መተን ነበር። እንግዲህ ባለፈው እንዳያችሁ ተመስገን እያዝናናት ነበረ። እያዝናናት እያለ ግን አጋጣሚ ሽጉጡን በመሳብ ካሌብና ትሁትን ለማጥቃት የሞከረው ተመስገን የተሳበው ምላጭ ግን ትሁትን አስደንግጧታል። ካሌብንም እንዲሁም ወዲያውኑም ከወደቁበት ተነስተው እንደምንም ብለው አመለጡ። አጅሬው ተመስገንም እንግዲህ ከነበረበት ተነስቶ ሩጫውን ይቀጥላል። በተለይ ቲና ተመስገን ሽጉጡን ከተኮሰ በኋላ እንደዚህ አይነት የጅል ስራ እንዴት ትችላለህ? እንዴት ትሁትንማ ካሌድ እንድትገላቸው ነው እንዴ? ካገደልካቸው እኮ ትታሰራለህ። ይህንን ከመፈለግ ወደ ሀገር ብትሄድ ይሻላል በማለት ስትለው ተመስገንም ስትከታተይ ነበር። እንዴ ለምን መጣሽ አላት። በተሸናፊነት እሷ ላይ ሲጮህባት ነበረ። ተከትላ በመሄዷም ተመስገን ትክክል እንዳልሰራና ትሁትና ካሌብን ቢያስወግዳቸው ከተጠያቂነት ነፃ እንደማይወጣ እያስረዳቻችሁን ምን አገባሽ? ለምን ትከተኛለሽ? ሁለተኛ ከኔ አጠገብ ድርሽ እንዳትይ በማለት ይሰድባታል። እሷም እንግዲህ አንተ ምን አይነት ጀዝባን ማሰቢያ የሌለህ ስትለው ምላሹ ተመስገን እንግዲህ በስድብ ስትነምታው ማጅራቱን እንግዲህ የተናደደው በሰደፍ እንግዲህ ብሎ ጥሏታል። እሷም ወንዶችን መጥቃት ሲያቀትህ ከኔ ጋ ነው ወይ ከሴቷ እንደዚህ አይነት ስራ የምትሰራው አለችው። እሷም ሁለተኛ ከዚህ በኋላ አንቺን ላይሽ አልፈልግም ሲላት ወታ ክላሱን ትሄዳለች። እንግዲህ ትሁትም እያለከለከች ወደ ቤቷ ትመለሳለች። ዳኒና እንግዲህ ኤደንም ተገናኝተው የወደፊት እንግዲህ የፍቅር ጨዋታቸውና የስራ ሁኔታቸው እንዴት መዋደድና መፋቀር እንዳለባቸው ሁለታቸውም ተፋፍረው ነው እንጂ በጣም ይዋደዳሉ። እርስ በርሳቸው ግን ያቃታቸው ነገር ቢሆን ፍቅራቸውን መገላለጽ ነበር። ትሁትና ካሌብ እንደዚህ ናቸው እያሉ ስለ ካሌብና ትሁት እያወሩ ነበር። አሁን ግን ትሁት የገጠማት ፈተና ካሌብ ለእሷ ያለው ጥያቄ ውስብስብ ችግሮች ስላሉባቸው ነው እያሉ እንግዲህ እግራቸው ማንቀሳቀስ እንዳልቻሉ ነው የሚያሳየው። ቲና ከተመስገን ጋር የጀመረችው ጦርነት አስቸጋሪ እንደሆነባቸው እየተነጋገሩ ነው። እንግዲህ ሁለታቸው አንድ ላይ ቢሆኑ እንዴት እንደሚያምሩና እንደሚደምቁ የወደፊት ህይወታቸውንም እያወሩ ይገኛሉ ዳኒና ኤደን። አባባም እንግዲህ ቲና ትሁት መሆን አቀራች እያለች እንግዲህ አሁን እየተርበተበተች ድንገት ወደ ቤት ትገባለች።
በዚህ ጊዜ ምን ሆነሽ ነው በማለት እንግዲህ እረፍት እንድትወስድ በማድረግ አረጋጓት። ይህንንም ኤደን ነበረች ይዛት የሄደችው። የተኮሰው ሽጉጥ እንግዲህ እንዳላገኛትና እንዳልጎዳት ስትገጽላቸው ነበረ። እሳቸውም እንግዲህ ይህንን ነገር ዝም ልል አልፈልችልም፣ ትሁት እንግዲህ ከታመመች እኔ ወደ ኪችን ገብቼ ምግብ ማብሰል አለብኝ፣ እሷ እራሷን ማረጋጋት አለባት ብለው አባባ ወደ ኪችን ገብተው ምግብ መስራት ሲጀምሩ ትሁትም ከፍታ ስትገባ ምን ነው አባ ምን እያደረክ ነው? እኔ እንዴ ባለሙያ እኮ ነኝ ማላቅ አረግሽኝ እንዴ? እስኪ ዛሬ ሙያ እንዳስተምር ይሻሏት። አረ እኔ አንቺም ደግሞ ተረጋጊ እረፊ ሲሏት እኔ እኮ ምንም ነገር የለኝም፣ እንዴት እንደዚህ አይነት ትሰራለህ አባዬ? እኔ እኮ በጣም ደህና ነኝ፣ ምግቡንም እኔ ሰራዋለሁ፣ በዚህ ልክ እንዳሳሰበኩህ ነው የተረዳሁት አለችው። በእርግጥ ትሁቴ ግራ ያጋባቸው የደረሰባት ነገር በብዙ ነገር ግራ ተጋብቼ ነበር። እንኳን መጣሽልኝ፣ ምግቡንም አልችልበትም ነበረ፣ ግን የምትመገቡት ከምታጡ የኔ የሰራሁት ይሻላችኋል ብዬ ነበር በማለት ይናገራሉ። ካሊብ በደረሰበት ጉዳት ሆስፒታል እንደገባ ለአባባ የተነገራቸው ነገር የለም። ምስጢራዊ አድርገው ይዘውታል። ኤደን ትሁትን እንግዲህ ይዛ በምትገባበት ሰዓት አባባም ካሊብስ በማለት ጠይቀው ነበር። አይ ምንም ነገር የለውም ቆይቶ ይመጣል በማለት ነበር የገለጹላቸው። የካሊብ እንግዲህ ከዛ ሰይጣን ተመስገን ጉዳት ሳይደርስባት አይቀርም የሚል ጥርጣሬ ውስጥ ገብተዋል። ይሁን እንጂ አባባን ላለማስጨነቅ በግልጽ መናገር ማስረዳት አልቻሉም። አጅሪት ቲናም ከተመስገን ጋራ እንግዲህ በቃኝ ከእንግዲህ ወዲያ አንዳንድ ላግዝህ የሚችሉት ነገሮች አሉ፣ እሱም የወደፊትህ ባለቤት እንዴት እንደሆናች ጠላቶቻችን አንድ አይነት ናቸው፣ በአንድ ላይ ሆነን መዋጋት አለብን አለቻቸው። ለመሆኑ ይሳካልሻል አንቺ ሲሏት እኔ ያልኩህም በስነ ስርዓት የምታደርግ ከሆነ በእርግጠኝነት ይሳካልን፣ ሀሳብ ወይን ተቀበለኝ አለችው። ግን ከሚነጫነጨው ባህሪ ወጥቶ እሺ በማለት ዳኒ ጋር ተገናኝታ ከነካሊብ ጋር እንዴት ማድረግ ወደፊት ትልቅ ፕሮጀክት ነድፍ ያለው እሱም የድርጅት ባለቤት ያደርገናል፣ ብቻ በሀሳቤ ትስማማለህ አለችው። እሺ ሚስት ያሰብሽውን እስኪ በእነሱ ልታደርጊ ያሰብሽውን ንገሪኝ፣ ሚስጥርም ቢሆን አስረጅኝ ሲል ዳኒም ይጠይቃታል። ነገሩን ለማጣራት ቢጠይቃትም ትሁትን እንዲሁም ከባድ ነገር ነው እንደምታደርጊው ስትል ሳሳካው ከዚህ በኋላ መጀመሪያ የሚነገረው ምን ሞኝ ነው እስካሁን እየነገርኩ አንተ ነህ ያበላሸብኝ በማለት ድብቅ አርጋበታለች። ዳኒም እንግዲህ አንዳች ነገር ልታደርግ አስባችኋለ የፕሮጀክት ባለቤት የምትሆንበትን ነገር ነግራኛለች እና ምን ልታደርግባቸው ይሆን እያለ የተጨናነቀ እንግዲህ ለኤደን ሲነግራት ነበር። ኤደንም እንግዲህ ራሳቸው እንዲጠብቁ ሂድና አስጠንቅቃቸው አለችው። ወዲያውንም እንግዲህ እሷ ወደ ቤት በማምራት ዳኒም ይነግራቸዋል። የሆነ ትልቅ ነገር ለማድረግ እንዳሰበች አስባለች እና ተጠንቀቁ ሲላባባ ነገሩ ብቻ ትሁትን እንዳትጎዳት እንጂ በንብረት የምታደርገው ነገር አይሳካላትም አለ። የሚያስፈራኝ ነገር ቢሆን ግን ትሁትን እንዳትጎዳት ነው በማለት ጭንቀታቸው ለዳኒ አጋሩት። ስለ ትሁት ሳይሆን ስለ ቤታችሁ ስለ ድርጅት ነው የምታወራው ብሎ ዳኒ ለአባባ ገለጸለት። ምንም አታመጣም እሷ መቼም ላይሳካላት ዝም ብላ ትሮጣለች አሉ። ቲና በምንም አይነት ጥርጣሬ እያደረባቸው አይመስሉም። ትሁትም ወደ ውጭ ስትወጣ ከመስገን ጋር ተገናኝታ ነበር። ለእኔ ተኮስክብኝ አለችው እና ጠየቀችው። አዎ ስንት ጊዜ ጠይቄሻለሁ፣ እኔ ጋር ለመምጣት ፈቃደኛ አይደለሽም። የኔ ስተውና ካሊብን ብታስወግድ እኮ እና በዙሪያሽ ላሉ ሰዎች የምትጨነቂላቸው ከሆነ በፍላጎትሽ ወደ እኔ እንድትመጭ እፈልጋለሁ አላት። ቢያስገድዳትም እሷም ግን በዚህ ጭንቀት ውስጥ ትታው ሄዳለች። ተመስገን መቼም ሊገላገላቸው ስላልቻለ በሌሊት መጥቶ ከምኝታ ቤት በተኛችበት ተሸክሟል ሊሄድ ያስባል። ይህም ህልም ይሆን ትሁት ህልም ነገር እያየች ይሁን በማለት አልፈነዋል። ቅዠትን ሆነው ህልሞች ይከሰቱና ትሁት ያየችው ህልም ሊሆን ይችላል ብዬ ነው የማስበው። ምክንያቱም በሩን በመጀመሪያ እዛ ቤት
ቲና መኖር እስካልቻለች ድረስ በፍጹም ሊገባል አይችልም። አሁን ትሁትን በሌሊት ላስኮብልል ባለበት ሰዓት ቲና ቤት ወዳጅ በመስላ ተደዋውለው ነበር በር የከፈተችለት። ስለዚህ አሁን በር የሚከፍትለት ስለሌለ ህልም ነው ብዬ ነው የማስበው። ለሁለተኛ ጊዜ ጠለፋ እንዴት ሊካሄድ ይችላል? ለማንኛውም ትሁት በዚህ አስፈሪ ቅዥት እየተጨናነቀች ይመስላል። በቀጣይስ ምን እንከታተላለን? በትሁትና በካሌብ በቀጣይስ ምን አዲስ ትርኢት እንከታተላለን? በተመስገንና በቲና እንዲሁም ደግሞ ትሁትና በካሌብ ጉዳይ ያለው እንግዲህ እንዴት ሊሆን ይችላል? ወይንስ አሁን ትሁትን ካሁን ሊወስደኝ ነው፣ ካሁን ልጄን ወሰደብኝ እያለች ብዙ ውጥረት ውስጥ እያለች ትሁትስ መቼ ይሆን ከጭንቀቷ ትገላገል ይሆን? እሱስ ተመስገንስ ጉራ እንጂ አቅምም የለውም። በሽጉጥ አስፈራርቶ ትሁትን ከሱ ለማስገባት ቢያቅድም በፍጹም ይህ ነገር አይሳካለትም፣ በሩጫ ተጠናቋል። በዚህ ውዝግብ ውስጥ የቀጠለው ትሁትን ድራማ እንግዲህ ቲና የፕሮጀክት ባለቤት የምትሆንበት እቅድስ ምን ሊሆን ይችላል? እስካሁንስ ለዳኒ በግልጽ ስታስረዳው እናቅ ነበር። አሁን ግን በፍጹም ሚስጥር አድርጋበታለች። ይህ ነገር ይሳካላት ይሆን ወይንስ እንዴት ትሆናለች? ጥበበኛው አባባ ግን ያሸንፋሉ? አሁን ሚስጥር አድርጋ የያዘችው የቲና ፕሮጀክትስ በፍጹም እንደማይሳካላት፣ ምክንያቱም ከዚህ በፊት ብዙ እቅዶችን አቅዳ አንድ ላልተሳካላት እናውቃለን። ትሁት ድራማ የዛሬው በዚህ፣ ቀጣይ ምን እንደሚሆን አብረን እንከታተል።